ዓለም በሰው ሰራሽና በተፈጥሮ ፈተናዎች የደን ሽፋኗን አጥታ የድርቅና የጎርፍ መከራን ማስተናገድ ከጀመረች ሰነባብታለች። እየጨመረ ከመጣው ሕዝብ ቁጥርና የከተሜነትና የኢንዱስትሪ መስፋፋት ጋር ተያይዘው ነገዋ አሳሳቢ ስለመሆኑ እያስተናገደች ያለችው አደጋም ምስክር ነው። ወደ ሀገራችን ስንመጣም ባላት የተፈጥሮ ሀብት ለሌሎች ሀገራት ተምሳሌት የነበረችው ኢትዮጵያ የደን ሽፋኗ እስከ 3 በመቶ አሽቆልቁሎ እንደነበር ይነገራል። በየዓመቱ 92,000 ሄክታር ደን እናጣለን። ከ40ና 50 ዓመታት በፊት 40 በመቶ የነበረው የደን ሽፋን ወደ 3 በመቶ ወርዶ ምድራችን አረንጓዴ ልብሷን ተገፋ ነበር። ይህ ነጸብራቅም በአዲስ አበባ ታይቶ ነበር። አዲስ አበባ ከተፈጠረችበት ጊዜ ጀምሮ 2010 ዓመት ድረስ ገለልተኛ አካላት ባወጡት ሪፖርት 2.8 እጅ ላይ ብቻ እንደነበረች ያሳያል። ኢትዮጵያን ወደ ቀድሞ የልምላሜ ከፍታዋ መመለስ ከተረጅነት ወጥቶ ራስን መቻል ከፍ ሲልም ለሌሎች መትረፍን ሰንቆ ወደ ኃላፊነት የመጣው የለውጥ ጉዞ ይህንኑ ለመመስከር ወደ ተግባር ገብቷል። መግባት ብቻ አይደለም፣ ውጤቶችንም ማስመዝገብ ጀምሯል። ክላይሜት ቼንጅ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። አፍሪካ አበክራ መትከል ካልቻለች መጻኢው የዓለም ተስፋ መሆኗ ይቅርና የዓለም ሸክም ሆና ትቀጥላለች። ያ እንዳይሆን ኢትዮጵያውያን የአርአያነት ሚናችንን መወጣት ይኖርብናል። ተፈጥሮ ሳይበድላት በተገቢ ሁኔታ ሳትጠቀምበት የቆየችው ኢትዮጵያ ዛሬ በውድ ልጆቿ በቁጭት የጠየመ መልኳን ለመቀየር ተፈጥሮንና ውድ ልጆቿን በመጠቀም አረንጓዴ ማልበስ ከጀመረች ጥቂት ዓመታትን አስቆጥራለች። የአረንጓዴ ሽፋን ይደግ ብለን ባደረግነው ጥሪ አደባባዮቿ፣ የመንገድ አከፋዮቿ፣ ተቋማት፣ ተራራዎቿ፣ ዙሪያዋ እንዳለ ክፍት ቦታዎችን ሁሉ እናልማ ባልነው ብዙዎች ተረባርበዋል። በሁለት ምዕራፍ በተጀመረው የአረንጓዴ አሻራ መርሃ ግብርም በሀገር አቀፍ ደረጃ 50 ቢሊዮን ችግኝ ለመትከል ታቅዶ ወደ ስራ የተገባ ሲሆን በመጀመሪያው ምዕራፍ ብቻ ከ100 እጅ በላይ በመፈጸም ኢትዮጵያን ቁጭታቸውን በተግባር አሳይተውበታል። 20 ቢሊዮን እንተክላለን ብለን 25 ቢሊዮን ችግኝ ኢትዮጵያን ማልበስ መቻል የኢትዮጵያን ጀግንነት የሚያሳይ ተግባር ስለሆነ መላው የኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ እንኳን ለዚህ አበቃችሁ ማለት ፈልጋለሁ። የምንተክለው ዛሬም ብቻ አይደለም፣ የምንተክለው ነገን፣ የምንተክለው የነገውን ትውልድ የተሻለ ሀገር መረከብ ይችል ዘንድ ምቹ ሁኔታን እየፈጠርን ነው። ዛፉ ዛፉ እስትንፋሴ ልጠብቅ እንደራሴ። ወደ መዲናችን ስንመጣም በ2011 በ3 ሚሊዮን ችግኝ መትከል የተጀመረው መርሃ ግብር እስከ 2013 በ3 ዓመታት ብቻ ከ26 ሚሊዮን በላይ ችግኝ በመትከል አሻራዋን አስቀምጣለች። በዚህም ፍሬውን የነገው ትውልድ እንዲቋደሰው ስትል እስካሁን ድረስም ሕዝቧ ጋር እየተጋጅ ትገኛለች። በየዓመቱም እቅዷን እያሰፋች ሚሊዮኖችን መትከል ችላለች። ባለፈው ምዕራፍ ያሳካነው ስኬት ለዛሬ እንደምንችል የሚያሳየን ስንቅ የሚሆነን ትጥቅ የሚሆነን በሚቀጥሉት ዓመታት ውስጥ 50 ሚሊዮን በመትከል የከተማችንን የአረንጓዴ ሽፋን ዓለም አቀፍ ስታንዳርዱን የጠበቀ እንዲሆን ማድረግ የምንችልበትን እቅድ አቅደናል። ከልጅ እስከ አዋቂ ከጎልማሳ እስከ ታላላቅ አባትና እናቶች ሀገርን ያነቃነቀው የአረንጓዴ አሻራ መርሃ ግብር በየዓመቱ ተሳትፎ እያደገ አረንጓዴ የማልበስ ሽፋኑም እየሰፋ ዓለምንም እያስደነቀ ይገኛል። አፈር ያለካ ማን ነው?
አረንጓዴ የማልበስ ተግባሩ የደን ሽፋንን ማሳደግ ብቻ ሳይሆን በምግብ ራስን የመቻል የውበት ዛፎችን ማስፋት፣ በሌላ በኩል የስራ ዕድል መፍጠርን በመሆኑ በአንድ ድንጋይ ብዙ ወፎች እንዲሉ ዘርፈ ብዙ ዓላማን የሰነቀ ከሆነም ሰነባብቷል። ለህብረተሰቡ እናከፋፍላለን፣ እናባዛለን እና በዛ ላይ ብዙ ሰራተኞችን ይዘናል። ብዙ እኛም ተጠቃሚ ሆነናል። ከዚህ በፊት የምሰራው ቀን ስራ ነበረ። ከዚያ ዛሬ ወደ ተሻለ ስራ ገብቻለሁ። እየገዛንም ነው፣ አፍልተን ብቻ አይደለም የምናቀርበው፣ እየገዛንም የምንሰራው አለ። ብዙ ጥቅም ነው ይዞልን የመጣው። አንደኛ በፊት አምርተከው የታደርገዋለሁ ትላለ፣ አሁን ግን ታመርታለህ፣ ፍላጎት አለ፣ የመንግስት አቅጣጫ ነው። ተቋሞች በሙሉ ሰኔ ላይ ሐምሌ ላይ እያወዳደሩ ይገዙናል፣ ተጠቃሚ ነን። ዛሬ ላይ በሁሉም ኢትዮጵያውያን ርብርብ የሚተከሉ ችግኞች የነገን ብሩህ ተስፋ የሚያመለክቱ ሆነዋል። በተሰራው ስራም በአዲስ አበባ ብቻ በ2015 በገለልተኛ አካል በተደረገ ጥናትም የአዲስ አበባ ከተማ የደን ሽፋን ከ2.8 በመቶ ወደ 15 በመቶ ማሳደግ ተችሏል። ዛሬም ውድ ልጆቿ የከተማዋን ደረጃ በሚመጥን መልኩ እየተሰራ ካለው የኮሪደር ልማት ጎን ለጎን በክረምት ብቻ ሳይሆን በበጋም አረንጓዴ የማልበስ ተግባሩን አጠናክረውታል። በዘንድሮ የአረንጓዴ አሻራ መርሃ ግብርም ውድ ልጆቿ አዲስ ታሪክ ለመጻፍ ዝግጅት በማድረግ ላይ ይገኛሉ።